ኦኬ ዲያቆን ጎዶልያስ ሰላም ብያለሁ። ሰላም ብያለሁ። መዝሙር ሰላም ላንተ ይሁን። እግዚአብሔር ይመስገን። ዲያቆን ኖት? አዎ። የት ደብር? የት ቤተክርስቲያን? ትግራይ። ኧረ እኔ ቤተክርስቲያን ስም ነው ያልኩት፣ እኔ ሀገሩን አይደለም። አይ ትግራይ ነው። አሁን እዛ ቤተክርስቲያን ላይ አላገለግልም እኮ። የት ደብር ነበር የምታገለግለው? ይቅርታ ቅዱስ ሚካኤል የሚባል ቤተክርስቲያን አለ፣ በአጽቢያ አካባቢ የሚባል ቦታ። ሙሉ ስሙ ምንድን ነው? ይቅርታ መምህር አወራራቸው ነው እንደዚህ ወይስ? ችግር የለውም። ቆይ ችግር የለውም። ሙሉ የደብሩን ስም ንገረኝ። ገጠር ነው ደብሩ። ስም የለውም። የቅዱስ ሚካኤል ቤተክርስቲያን ነው የሚባለው። የነበረው ነው አለው። ችግር የለው። እኔ ስለማቅ ነው አለ። ያ ደብራት ዝም ብሎ ቅዱስ ሚካኤል ብቻ ተብሎ አይጠሩም። ምን ሙሉን ንገረኝ። አይ አጽቢ የሚባለው አጽቢ አካባቢ ገጠር ነው። ቅዱስ ሚካኤል ነው የሚባለው። እንትን አልወጣለት። እሺ ጥሩ። በምንድን ነው ስታገለግል የነበረው? በድቁና? ድቁና ስንት አገልግሎት አይነቶች አሉት? ማለት ነው። ምንም ቃላቱን ነው ራሱን ነው ደግሜ የምጠይቀህ። ዲያቆን ከሆንክ ድቁና ስንት አይነት አገልግሎቶች አሉት? ዲቁና አይነት አለው እንዴ? ዲቁና ስንት አይነት አገልግሎቶች አሉት? ያል ጥያቄ አወራሩ አልተመቸኝም። አንድ ችግር የለውም። ቆይ አታውሩ። ለምንድን ነው መሰለህ እንደዚህ አይነት ሰዎች እንዲያውቋቸው ያስፈልጋል። ዲያቆንን እያሉ ቃል እኮ ንግግሩ ገባኝ። ግን አሁን አንተ ነው የገባክ። ብዙዎቹ ደግሞ የማያውቁ የማይረዱ አሉ። ስለዚህ በደንብ መስማት ነበረባቸው፣ ማስወጣት አልነበረብን። እንደዚህ አይነት ሰዎችን ተንጠራርቶ እያወራ ታዲያ እንዴት ነው ቁጭ ብዬ? ችግር የለውም። ቆይ አንዴ ይግባ። እሺ አንዴ ቆይ። አንተ ከፈለክ ጆሮ እንድፈን። እሺ ጎዶልያስ ስንት አይነት የዲቁና አገልግሎት ክፍሎች አሉ? ያው የንፍቀ ዲያቆን የሚባል አለ። ኖርማል ዲያቆንም አለ። ኖርማል የሚባል ግዕዝ የለም መቼም። ኖርማል የሚባል አገልግሎትም የለም። ምንድን ነው የሚባሉት? ንገረኝ፣ ስማቸውን ንገረኝ። ያው በመጽሐፉ ዙሪያ ማለት ስርዓቱ እንደሚያስቀምጠው ከሆነ የምትለኝ መዝሙረ ንፍቀ ዲያቆን የሚባል አለ። ሰራይ ወይም ዲያቆን የሚባልም አለ። ሌላስ? ከነዚህ ሁለቱ ውጭ ዲቁና ሌላ አላውቅም እኔ። አንተ በምታገለግለው? ሰራይ ዲያቆን ነው የምታገለግለው? በጣም ጥሩ። ሰራይ ዲያቆን ሆና የምታገለግል ከሆነ ቅዳሴ ስንት ክፍል አለው? ሁለት። ኧረ ተው። ምን ቅድመ ወንጌል እና ድህረ ወንጌል ያለውን ቅዳሴ ሁለት ክፍሉ እንደሱ ነው። እሺ እስቲ አንድ ቅዳሴ ትምህርት ክፍል ምናምን ብለው እኛን አላስተማሩንማ። አታውቀውም? በጣም ጥሩ። ስለዚህ እሺ አንድ ዲያቆን ክቡር ደሙን የሚያቀብልበት ለምዕመኑ ምን ይባላል? ዕርፈ መስቀሉን ነው ወይስ ጽዋውን? እኔ እንጃ። ክቡር ደሙን የሚያቀብልበት ነው ያልኩህ እኮ። ዕርፈ መስቀልና ጽዋ ነው። ክቡር ደሙን የሚያቀበልበት ምን ይባላል ነው ያልኩህ? ዕርፈ መስቀል። እሺ በቅዳሴ ክፍል ውስጥ የዝግጅት ክፍል የሚባለው ክፍል የትኛው ነው? ትምህርት ክፍልን አላወቀውም። የዝግጅት ክፍል የሚባለው የትኛው ነው? ቤተልሔም። የቅዳሴ ክፍል እኮ ነው እያልኩ ያለሁት ወንድሜ። ቅዳሴ ከተጀመረ
አሁን እነዚህ የትምህርት ክፍል ዝግጅት ክፍል ምናምን የሚባሉት በቃ አታውቃቸውም። ችግር የለውም። አታውቃቸውም። ምንም ችግር የለውም። ይሄኛው ገጠር ምናምን መሆን አይጠበቅብም። ቅዳሴ መጽሐፍ ማመር ነው የሚጠበቅብህ ወንድሜ። ቅዳሴ መጽሐፍ ላይ በደንብ ተቀምጧል ክፍሎቹ። እሺ ሰው አላውቀውም ማለቱ ይሻላል እንጂ ገጠር ስለሆንኩኝ ከተማ ስለሆንኩ እያልክ ምክንያቶቹ መደርደሩ እሱ ትክክል አይደለም። አሁን አላገለግልም ብለሃል አይደለ? እሺ ተባረክ ነው ትቼው ነው እንጂ ራሴ ትቼው ነው። ምኑን አውቀኸው ትተዋለህ? አላቅም እኮ ያልከኝ ነገር በዛ እኮ ትተኸው ነው። ጥሩ። ስለዚህ አሁን ራስን ዲያቆን ብለህ የምጠራው ለምንድን ነው ከተውከው? መጽሐፉ ቅዱስ በሚያስቀምጠው የዲቁና ዙሪያ አንጻር ይገባኛል ብዬ ስለማምን በራስህ ስለዚህ ራስን የሾምከው ማለት ነው። ራሴን ሳይሆን የተሾምኩት እዛው ነው። ነገር ግን መጽሐፍ ቅዱስ የሚያዘው ደግሞ እዛ ከነበርኩበት በላይ አሁን ያለሁበትን ትክክለኛ ይመጥንኛል። ስለዚህ ራስህን አትዋሽ። ራስህ አሁን በቤተክርስቲያኗ ውስጥ እስከሌለ ድረስ አቶ ነው ስም የምትባለው። እኔ አሁን ለምሳሌ በቤተክርስቲያኗ ስላለው ዲያቆን እባላለሁ። አጠገብህ ዲያቆን ስዩም አለ በቤተክርስቲያን ያለ። ከቤተክርስቲያን ውጭ ከወጣ በኋላ አይ ዲያቆን ነኝ ቄስ ነኝ ብትል ትችላለህ፣ መብትክ ነው። ግን ሌብነት ነው፣ ውሸታምነትም ነው፣ አጭበርባሪነትም ነው። ይሄኛው ደግሞ ትክክለኛ አካሄድም አይደለም። ህሊናህም እንዴት እንደሚፈቅድላችሁ አላውቅም። በጣም ተሐድሶች በዚህ የታወቃችሁ ናቸው። ኤኒዌይስ ስለዚህ ተሐድሶ ነው ማለት ነው አይደል? አንተ ቆይ አንድ ልጠይቅህ ያሬዶ። ጠይቀኝ። ዲቁና የኦርቶዶክስ ነው ብሎ ያዘዘው የትኛው መጽሐፍ ነው? ዲቁና ምንድን ነው? አይ ዲቁና የኦርቶዶክስ ብቻ ነው ብሎ ያስቀመጠው መጽሐፍ የትኛው መጽሐፍ ነው? የክርስቲያኖች ነው፣ ግን ለአንተ የተሰጠ አይደለም። አንተ ኦልሬዲ ከቤተክርስቲያን ወጥተሃል። አንድ ሰው ዲቁናውን ከተቀበለበት አገልግሎት ሲወጣ ሲለይ ዲያቆን የሚለው ማዕረግ አይኖረውም። ጥሩ። የክርስቲያን ትርጉም ምንድን ነው? ክርስቲያን ለመባል ምንድን ነው መሆን ያለበት? ዲቁና ነው የምናወራው እናንተ አሁን እኮ የዲያቆን ነው ክርስትና። ዲቁና የክርስቲያን ነው ስላልከኝ ዲቁና የተቀበልክበት ቤተክርስቲያን ሙሉ ወንጌል አይደለም፣ ቀጠና ሁለት አይደለም፣ ወይ ደግሞ የናሰግድ ቸርች አይደለም። ድቁና ተቀበልኩ ካልክ ድቁና የተቀበልከው በቤተክርስቲያን ነው፣ በጳጳስ ተሾመክ ነው። ጳጳስ እጁን ጭኖ ሾሞክ ነው። ኦኬ። ስለዚህ ያ ጳጳስ እጁን ጮሞ የሾመ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ስላለክ ነው። ከዛ ውጪ ሆነክ ምንድነው ጳጳስ የሌለበት ሹመት አይሰጥም። ስለዚህ እኛ ይህን ስለምናምን በቤተክርስቲያን ውስጥ ያለ ሰው ዲያቆን ወይም ቄስ ወይም አባ ወይም ፓትሪያርክ ወይም ጳጳስን በላይ በቤተክርስቲያን እስካለ ድረስ ነው ቫሊድ የሚሆነው። ከቤተክርስቲያን ከወጣ ስሙ አቶ ነው የሚባለው ማለት ነው። ስለዚህ አንተ አሁን አቶ ነህ እንጂ ዲያቆን አይደለም። የጠየቅኩህን እንኳን መለስክልኝም ያሬዱ። የጠየቅኩህን እየመለስኩልህ ነው። በቤተክርስቲያን ውስጥ ከሌለ ድረስ አንተ አቶ ነህ እያልኩ ነው ያለሁት እኮ። እኔ ደግሞ እያልኩ ያለሁት መጽሐፍ ቅዱስ እንደዛ ይላል ወይ? ዲቁና የኦርቶዶክስ ነው ብሎ አስቀምጦታል ወይ? ጥሩ። ዲቁናውን ከየት አገኘህ? ዲያቆን ነበርኩ። ዲቁና ማን የሰጠህ? ከየት ቤተክርስቲያን ያገኘው? ከየትኛው ቤተ እምነት? ኦርቶዶክስ እያለሁ። ኦኬ። ከኦርቶዶክስ እያለ ከኦርቶዶክስ ከመሆኑ በፊት ዲቁና ነበረ? ኦርቶዶክስ የሆንኩት እኮ ገና ከልጅነቴ ነው። ኦርቶዶክስ ከመሆን በፊት ወይም ኦርቶዶክስ ከሆንክ በኋላ ነው አይደለ ዲቁና የተሰጠ? በኦርቶዶክስ ውስጥ ሆነ? እሺ። ይህን ዲቁና ሲሰጥ ጳጳስ ነው አይደለ የሰጠህ? ቄስ ለምን አልሰጠህም? ያው በኦርቶዶክስ አነጋገር ቄስ ስለማይሰጥ ነው። እሺ፣ በጣም ጥሩ። የስጋ አባት ለምን አልሰጠህም? የስጋ አባት እጁን ጭኖ ለምን ዲያቆን አላደረገህም? ለምን አይችልም? መብቱ ነው አይደል? የኦርቶዶክስ ስርዓት አይፈቅድም። ኖ እያልኩኝ ያለሁት አባት የስጋ አባትን ያልኩት ያለሁት የስጋ አባት ይሄን ለምን አያደርግልህም እኮ? የኦርቶዶክስ ስርዓት ስለማይፈቅድ ነው። በጣም ጥሩ። አሁን አንተ ከኦርቶዶክስ ወጥተሃል። አንተ ዲያቆን ማድረግ ትችላለህ? ሰዎችን እጅህን ጭነህ? አዎ ትችላለህ። ኧረ እባክህ ስንት ሰው ዲያቆን አደረግህ በእጅህን ጭነህ? አንተ ጎበዝ ነህ በጣም። አንተ ደግሞ አዲሱ ተሐድሶ ነህ ማለት ሌላ ገና አዲስ ሪፎርም ሆነ ታድሶ ማለት ነው ድጋሚ አንተ።
ምክንያቱም እናሰግድ እንኳን ወይ እንደ ልቡ ተሐድሶ። እሺ ስለዚህ ወንድም ይኸውልህ አሁን ቁም ነገሩ ምንድነው? ከፈለክ አባ ገሌም ቆሞስ ገሌም ብለህ ስም መቀጠል ትችላለህ፣ መብትክ ነው። ለእኛ ግን አንተ አቶ ነህ። ምክንያቱም በቤተ ክርስቲያኑ እስከሌለ ድረስ ራስን ሌሎችን መሸወድ ትችላለህ። እንደዛ እያልክ ኦርቶዶክሳዊ ቤተክርስቲያን ውስጥ ከአገልግሎት እስከወጣ እስከተለየ ድረስ አንተ አቶ ነህ። በቤተክርስቲያኗ ውስጥ ያለ አገልግሎት ተቋርጧል፣ ቆሟል። ለምሳሌ እኔ እንዳልኩ ነው፣ ዲያቆን ያሬድ እባላለሁ። ከቤተክርስቲያን ከወጣው አልፈልግም ብዬ ከወጣው ትምህርቷን ክጄ ከወጣው ወደ ሌላ ቤተ እምነት ከሆንኩኝ ስሜ አቶ ነው። ሰዎችን ግን ለመሸወድ ዲያቆን ገሌ፣ አባ ገሌ፣ ቆሞስ ገሌ እያልኩኝ ሙድ መያዝ እችላለሁ ሰዎች ላይ። በዛ እኛ የአሁኑ ትውልድ አይሸወድም። ትምህርት ላይ እናውራን እናንተው። እሺ ትምህርት ላይ ካወራን ዘንዳ ጥምቀት ያድናል? ተመለስ ወንድሜ። ቅድም የጠየቅኩ እኮ ጥያቄ ያሬደው የዲቁና ስርዓት ለኦርቶዶክሳውያን ብቻ ለይቶ የሰጠው የትኛው የመጽሐፍ ቅዱስ ክፍል ነው? ኦኬ ስለሱ አይደለም እኔ እናንተ የምናወራው። ዲያቆን ቤተክርስቲያን ውስጥ አይደለሁም ስላልክ አንተ ዲያቆን አይደለህም አትዋሽ ነው ያልኩት። ይህን የምናወራው አንዴ ስማኝ ወንድሜ፣ አንዴ ስማኝ። ኧረ አንዴ ስማኝ አንተ። ሲጀመር እኔ ዲቁና ሳደምጥህ ነበረ። አንዴ ስማኝ ነገር ዲቁና በእጅ እየጨንኩኝ እሰጣለሁ ያልክ ሰው ስለሆንክ አንተ ሌላ ዓለም ውስጥ ነው ያለው፣ ሌላ ልዩ የሆነ የራስ ቤተ እምነት የፈጠርከው። ስለዚህ አንተ እሱ ቀጥል። በቃ አሁን ትምህርት ላይ ብቻ እናውራ። ትምህርት ላይ እናውራ ወንደ ወገኔ። ስለ ጥምቀት ያላችሁን የተሐድሶ ትምህርት ንገረኝ። ያንተን ቤተ እምነት ትምህርት ጥምቀት ምንድን ነው? መጀመሪያ የጠየኩህን መልስልኛ። ማን ነው ለኦርቶዶክስ ለይቶ ዲቁና የኦርቶዶክስ ነው ያለው? እሺ በቃ ይበቃናል። እኔ እንዲታወቅ ስለፈለኩኝ ነው። ለምን መሰለህ ኤርሚ፣ እዚህ ቲክቶክ ላይ እንደዚህ ድራማ የሚሰሩ ሰዎች አሉ። አባ ገሌንን፣ ቀሲ ገሌንን፣ ቆሞስ ገሌንን እያሉ ዲያቆን ነበርኩ ዲያቆን ገሌንን እያሉ ግን ለጴንጤ የሚጫወቱ፣ ለተሐድሶ የሚጫወቱ፣ ለሙስሊም የሚጫወቱ አሉ። እንደዚህ በደንብ የምናውቃቸው ሰው እንዲያውቃቸው ስለምፈልግ ነው። ገብተውብኝ ያውቃሉ። እንደዛ ሰብከው መጨረሻ ላይ ሌላ ሆኖ የተገኙ አሉ። በዚህ ማለት ነው። ስለዚህ እንደዚህ ነገሩ ማወቁ ጥሩ ነው። ሰዎችም እንዲጠነቀቁ ያደርጋል። በጣም መልካም። ይሄ ደግሞ ለየት ያለ ነው። ጭራሽ ዲቁና ሾማለሁ አለ። ይሄ ጎበዝ ነው። ደፋር ነው እንዴ! አሪፍ ነው እንጂ አንተ አሁን እኮ ኑሮ በራሱ ቄስ ነኝ ብሎ የሚጠራ ከሆነ እንግዲህ አስበው። ኑሮ ውድ ሆኗል። ራሱን ጳጳጳስ እኮ ማመን ኑሮ ውድ ሆኗል ልጄ። ስለዚህ አሁን ዘዴ መፍጠር ነው። ኑ ሾማቸዋለሁ እያልክ ማስከፈል ነው። ይኸው እነዚሁ ተሰብስበውላል መምህር። እነዚያው የምታያቸው ጠቅላላ ዛማኔል ፓቼ ሰናይት ከላይ ያለው ደግሞ አለለ የዋፌ ላይ ሲጠፋኝ ይቅርታ ወንድሜ፣ አንድ አድርግ ይቅርታ። ይኸው እነዚህ ጠቅላላ እንግዲህ መማር የሚፈልጉና ባለፈው ዕለትም እየጠየቁኝ የነበሩ ሰዎች ናቸው። መቼ ነው መምህር የሚያስተምረን እያሉኝ ነበርና በዚህ አጋጣሚ ዛሬ ጥያቄ ጠይቄ ብዙ ተምሬያለሁኝ። እነሱ መሆን አሁን የመጡ መሰለኝ። ነበራችሁ ከታች ሰናይት አዳምጥ ነበር ስናዳምጥ ነበር። እሺ አንድ አድርጊ ይቅርታ ብያለሁ ወንድሜ። እያዳመጥን ነበር። ወንድሞቻችን እግዚአብሔር አምላክ ብዙ ሰዎች አሉ ለማለት ነው። መማር እንፈልጋለን ብለን ባለፈው ቃል ገብተልና እየጠበቅን ነበር። ተው አንተ እየጠበቅን ነበር ብለን አታፋጠኝ። መጀመሪያ አካውንት እንደማይሰራ እንደነበር አንድ፣ ሁለተኛ ደግሞ መምህርን አመስግንልን ኤርሚሻ። እዚህ ቤት ብዙ ሰው ሲያጓራብን ነበር። አሁን መምህር መጥቶ ስለቀደሰልን ስለባረከን እኔ በግሌ አመሰግናለሁ። መግባት የፈለኩበት ዋናው ሪዝን ሰላም ብያለው። መጀመሪያ ሁላችሁንም ያሬድ ሰላም ብያለው። በጣም ነው የምናመሰግነው። በጣም እኔ ዛሬ እዚህ ቦታ ገስት ላይ ራሱ አብሬ በመቀመጤ እና ትምህርት በኤርሚ አማካኝነት በመስማቴ በጣም ደስ ብሎኛል። እግዚአብሔር ያክብርልን።
ማለት ስለፈለኩም ነው የገባሁትኝ እና በጣም ብዙ ጊዜ ዮኒ ማኛ ጋር ምናምን ያው ስትገባ አብሬ እየተከተልኩ እየገባው ሰማለሁ እና በጣም ነው የምናመሰግነው። ይሄ ማለት ስለፈለኩም ነው መግባት የፈለኩትኝ። ማለት አንዳንድ ወጣቶች እንደዚህ በሚሆኑበት ሰዓት ከግር ያው የማጠፋው አንተንና ያው የአገልግሎት እድሜን ያርዝምልን። በጣም ነው የምናመሰግነው። ኑርልን እና ይሄን ለማለት ነው የገባሁት። እሺ ማርዬ፣ እሺ እኔ ምስጋና አልወድም በነገራችን ላይ አይኖ ይገባኛል። እናንተ ከፍቅራችሁ ሊሆን ይችላል፣ ግን ምስጋና ትዕቢተኛ ያደርጋል፣ ምስጋና ትምክተኛ ያደርጋል። ያለ እኔ አሁን እኔ ኤርሚን አመስግኜ ነው ኮርቶብኝ የነበረው አንድ ሰሞን እና ምስጋና ከባድ ነው። ስለዚህ የሚሻለው ምንድነው? ሆድ ይመርቅ ትላለች እናቴ፣ በጸሎት ማሰብ ነው፣ መበርታት ነው። እናንተ መበርታት፣ እኔም መበርታት። ምክንያቱም ማንም የቆመ ቢመስል እንዲያወድቅ ይጠንቀቅ ይላል መጽሐፍ ቅዱሱ። ስለዚህ ትዕቢተኛ ሆነን ደግሞ እንዳንቆጣጠር፣ እንደ ፊኛ እንዳንፈነዳ፣ ፍጻሜያችን እንዲያምር መትጋት፣ ሁሌም በቃ በትህትና ሁሌም ዝቅ በማለት ሁሌም ገና እንደ አዲስ ተማሪ በመሆን ማሳለፍ ነው እና ስለዚህ እናንተም በርቱልን። ይኸው እንደዚህ እግዚአብሔር ቢፈቅድ ባለፈው ቃል ገብቼ ነበር፣ ግን ሰሞነ ሕማማት መጣ። ሰሞነ ሕማማት ትንሽ አይመችም ታውቃላችሁ። የኤርሚ ደግሞ አካውንት 3 ቀን ነው እንደዚህ ገዝታ አይቀበልም ነበር እና እነዚህ ነገሮች ተደራረቡ። ከዛ በዓሉ መጣ። ይሄ ነገር ሆኖ አልተመቸኝም። አሁን ግን እግዚአብሔር ይፍቀድ እንደዚህ ብቅ ብቅ እያለን እንማማራለን። ዛሬ እንኳን በጣም ብዙ ነገር ነው የተማማርነው። ችን ሰብሰብ እያረጋችሁ እየጻፋችሁ ምን እያላችሁ ከዛ በኋላ ደግሞ በሰፊው ተከታታይ ትምህርት በተለይ ሃይማኖት ከሚለው ጀምረን ሀሎተ እግዚአብሔር ማን ነው ከሚለው ጀምረን ደግሞ 30 ደቂቃ በውስጥ አወራውና 30 ደቂቃ በቂ ናት። 30 ደቂቃ ሃይማኖት ከሚለው ጀምረን ሃይማኖት ምንድን ነው? አሁን ብዙ ሰዎች ሃይማኖት አያድንም ይላሉ። እኛ ደግሞ ኦርቶዶክሳውያን ደግሞ ሃይማኖት ያድናል እንላለን። ግን የትኛው ሃይማኖት? በራሱ ሃይማኖት ማለት ነው። ሃይማኖት ማለት ድርጅት ነው አይደለም። ምክንያቱም እዚህ ይሁዳ መልእክት ላይ መጽሐፍ ቅዱሳችን ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ይላታል ይሁዳ መልእክት ላይ እና ፈጽማችሁ ተጋደሉ ይላል። አንድ ጊዜ የተሰጠች ሃይማኖት አለች እና ያቺ ደግሞ የተሰጠችው ከእግዚአብሔር ዘንድ ናት። ሃይማኖት ከእግዚአብሔር ዘንድ የተሰጠች ናት እና ሃይማኖት ደግሞ ትምህርት ማለት ነው። ትምህርት ናት። ለምሳሌ ብዙ ሰው ብዙ እምነት ሊኖረው ይችላል አይደለ ኤርሚ? ብዙ እምነት ሊኖረው ይችላል። ብዙ ሃይማኖት ግን አይኖረውም። አንድ ሰው ይኖረዋል አይኖረውም። አንተ ለምሳሌ ኦርቶዶክስ ነህ፣ ግን በውስጥ ብዙ ነገር ልታምን ትችላለህ አይደል? አይ የጴንጤም ትምህርት ይመቸኛል፣ የፍቅር ሲዝም ይመቸኛል፣ የሙስሊም ይመቸኛል ልትል ትችላለህ። አየው ግን አንድ ማምናት ግን እሷን ብቻ ነው የምፈልጋት እውነቷን ለማወቅ። አየህ፣ ስለዚህ ሃይማኖት አንዲት ናት። ለዚህ ነው አንዲት ጥምቀት፣ አንዲት ሃይማኖት፣ አንድ ጌታ የሚለው። ሃይማኖት ያድናል ስንልኛ የትምህርት እያልን ነው። ትምህርት ያድናል። የቤተክርስቲያኗ ትምህርት ቤተክርስቲያን በራሷ ምን ስለሆነች? ጌታ የመሰረታት ስለሆነች። ስለዚህ ይሁዳ መልእክት ላይ አንድ ምዕራፍ ነው ያለው። በነገራችን ላይ አንድ ምዕራፍ ነው ያለው። ምን ይላል መሰላችሁ? የይሁዳ መልእክት ላይ እንዲህ ይላል። እሺ ቁጥር 3 ላይ ወዳጆች ሆይ ይላል። ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። ለማ? ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ፈጽማችሁ እንድትጋደሉ እመክራችኋለሁ። ስለዚህ ሃይማኖት ድርጅት አይደለም ማለት ነው። ከእግዚአብሔር የተሰጠው ሃይማኖት ድርጅት አይደለም። ሰዎች ሃይማኖታቸው ድርጅት ነው ማለት ይችላሉ፣ መብታቸው ነው። እኛ ግን ኦርቶዶክሳውያን ሃይማኖታችን ድርጅት አይደለችም። ለምሳሌ ታቅ እንደሆነ ኤርሚሻ በፕሮቴስታንት ወገኖቻችን ለምሳሌ አንድ ቸርች ቢዘጋ ቆርቆሮ ይዞ የመጣው ኮፍያ ሚስማር ይዞ የመጣው ወንበር ይዞ የመጣው የሆነ ነገር ሁሉም ይካፈላሉ። ምክንያቱም ቸርቹ በሰዎች ኮንትሪቢዩሽን ሰዎች የሚከፍቱት ስለሆነ። በእኛ ቤተክርስቲያን ግን የህዝብ ናት ቤተክርስቲያኑ። አየህ፣ የህዝብ ስለሆነች ለምሳሌ እኔ ከፍቶኝ በወጣ አይ ወንበር ገዝቼ አምጥቻለሁና ወንበሬን አምጡ አለ። አየው፣ በቃ ቤተ ክርስቲያን የምንላት ምንድናት? የክርስቶስ አካል የሆነች ናት። ቤቱ ደግሞ ሚስጥራትን የምንፈጽምበት፣ ሚስጥራትን የምናረግበት። እንዲሁም ስለ ቤተ እግዚአብሔር አንድ ጥቅስ ልስጣችሁ። እንዲሁም በጣም መወደው ጥቅስ ስላለ ነው። ብዙ ጊዜ ታውቃለህ፣ ለምሳሌ በእኛ ቤተክርስቲያን ኤርሚ ሄደህ
ቅዳሴ ባይኖርም ምንም ነገር ባይኖርም ሄደ ጸሎት ታደርጋለህ አታደርግም? አደርጋለሁ። እኔ ሳደርግ ነበረ። ለምንድን ነው የምታደርገው? ማን አለ ብለህ ስለምታምን ነው። ያው የእግዚአብሔር ቤት አይደለ? የእግዚአብሔር ቤት ስለሆነ እግዚአብሔር አለ ብለህ ስለምታምን አይደል? አዎ። በጣም ጥሩ። ኦኬ። በፕሮቴስታንት ወገኖቻችን ፕሮግራም ከጨረሱ በኋላ ሄደው አዳራሾቻቸው ቆመው ጸሎት ያደርጋሉ ከተቆለፈ በኋላ? ኧረ የለም፣ ፕሮግራም ከሌለም አይከፈትም። ለምን ይመስላል? ከተቆለፈ በኋላ ሄደው አንድ ሰው በሩ ጋር ቆሞ ጸሎት አያደርግም አይደል? ከጨረሱ በኋላ እኔ እናንተ ግን ቤተክርስቲያኗ እንኳን በሯ ከውጭ ቢዘጋ በሩ ጋር ቆመን ጸሎት እናደርጋለን። ስናልፉላ ጸሎት እናደርጋለን። ይኸው እነ ዳንኤል ምናምን አሉ፣ ያውቁታል በደንብ። በጣም ጥሩ። ለምን ይመስላል? ለምንድን ነው እኛ እንደዚህ የምናደርገው? እግዚአብሔር በዛ አለ ብለን ስለምናምን። አየህ፣ እግዚአብሔር በዛች ቤት በቤቱ አለ። ምክንያቱም ጌታ ምን ብሏል? ቤቴ የጸሎት ቤት ይባላል ብሏል። ቤቴ የጸሎት ቤት ይባላል ስላለ አስተውል፣ ያንን ቤት የእግዚአብሔር ቤት ነው ብለን እናምናለን። የእግዚአብሔር ቤት መሆኑን ደግሞ ማስረጃ ልስጥህ። ኦኬ፣ ማስረጃ ሜላ መሰለ። እሺ፣ እሺ፣ አዎ፣ እኛም የእግዚአብሔር ቤቶች እንዳትረሳ። በሶስት አይነት ቤተ መቅደስ አለ ብለን እናምናለን። አንደኛው ሶስት አይነት ቤተክርስቲያን አለ። አንደኛው እኔ እናንተ የክርስቶስ ቤቶች ነን፣ ማደሪያዎች የመንፈስ ቅዱስ። እያንዳንዱ ክርስቲያን ምን ይባላል? የእግዚአብሔር ቤት ይባላል። ማደሪያ ነን። ሰውነታችን የእግዚአብሔር ቤተ መቅደስ ነው፣ ማደሪያ ነው። ስለዚህ እያንዳንዳችን እንባላለን ቤተክርስቲያን። ሁለተኛው ቤተክርስቲያን ደግሞ የእኛ ህብረት፣ እንደዚህ ስንሰባሰብ አየው፣ የክርስቲያኖች ህብረቱን ይባላል ቤተ ክርስቲያን ይባላል። አንደኛ የራሳችን አልኩ፣ ሁለተኛ ደግሞ የእኛ ህብረት። ጌታ አንድም ሁለትም ሶስትም ብትሆኑ እኔ በመካከላችሁ እገኛለሁ አላለም? ስለዚህ የእኛ ስብስብ ራሱን ይባላል ማለት ነው፣ ቤተክርስቲያን ይባላል። ሶስተኛው ደግሞ ህንፃው ጥምቀት የምንፈጽምበት፣ ቅዱስ ቁርባን የምንካፈልበት፣ ጸሎት የምናረግበት፣ አምልኮ የምንፈጽምበት፣ የህብረት ጸሎት የህብረት አምልኮ የምናረግበት፣ ኦኬ፣ ብንታመም ሄደን የምንጠመቅባት። ምክንያቱም እኔ ቤቴ ነው እንዲህ ቁርባን የምወስደው፣ ስርዓት መፈጸሚያ ማለት ነው ቤተክርስቲያን። ቅዱስ ያ ጸጋውን የምንካፈልባት ደግሞ ምን ትባላለች? ቤተክርስቲያን ትባላለች። ኦኬ። ስለ ቅዱስ ጳውሎስ እንዲህ ብሎ ስለ ቤተ እግዚአብሔር እንዲህ ብሎ ተናግሯል። በጣም የምትደንቅ ቃል አለች። እሷ ላንብብና ጨርሳለሁ። ለምንድን ነው እኛ በዛች ቤት ሄደን በህንፃ ቤተክርስቲያን ሄደን ጸሎት የምናደርገው? ኦኬ፣ እግዚአብሔር አለ በዛ ቤት የምንለው ለምንድን ነው ከተባለ እንዲህ ይላል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ያዝ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15። ይሄ ቅዱስ ጳውሎስ ለጢሞቴዎስ ልጁ የተናገረው ነው፣ አደራ ነው። አንደኛ ጢሞቴዎስ እንትን ያልከኝ ምዕራፍ 3 ቁጥር 15። እሺ፣ እንዲህ ይላል። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ አለ። ለማ ለጢሞቴዎስ። ከዛ ምን አለ? ብዘገይ ግን አለ፣ አስተውላውን፣ ብዘገይ ግን በእግዚአብሔር ማደሪያ ቤት ይላል። አየው፣ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ እንዴ! ይሄ ስለ ሰው ነው የሚያወራው? ስለ ሰው ሰውነት ነው የሚያወራው? አይደለም። ምክንያቱም ምንድን ነው የሚለው? አንተ እንዴት መኖር እንደሚገባ በማን? በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ አለና ቤቱም አላየኸው? ቤቱም የእውነት አምድና መሰረት የሕያው የእግዚአብሔር ቤተ ክርስቲያን ነው ይላል። አየው፣ ቤቱ ምንድን ነው አለ? ቤቱ የእውነት አምድና መሰረት፣ ከዛ ደግሞ የእግዚአብሔር ደግሞ ቤተክርስቲያን ነው። ስለዚህ እኛ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ቅዳሴ ኖረም አልኖረም፣ ኦኬ፣ ከውጭ በሩ ተቆለፈም አልተቆለፈም፣ በሩቅም ሆነን በቅርብም በውስጥም ሆነን በውጭ እግዚአብሔር በዛ አለ፣ በቤቱ አለ። ይቺ የእግዚአብሔር ቤት ናት ብለን ስለምናምን ምን እናደርጋለን? ወደ ቤቱ ዞረን ጸሎታችን እናደርጋለን ማለት ነው። እሱን እኮ ግን አይተነዋል እኮ አይደለ? በፊልሙ ላይ ራሱ እኮ ቤቴ የጸሎት ቤት ይሆናል። አሁን እንግዲህ ቤቴ ብሎ የጠራው ምኑን ነው? መቅደሱን አይደለ? ህንፃውን ነው የጠራው። ስለዚህ አሁን ይሄንን ልምምድ ግን ወገኖቻችን እህትና ወንድሞቻችን ፕሮቴስታንት የላቸውም። እንዳልኩ በአዳራሽ ለምሳሌ ፕሮግራም ቢያደርጉ አምልኮ ቢጨርሱ አዳራሾቻቸው ያ አዳራሽ ፕሮግራሙ አልቆ ካለቀ በኋላ
አንድ ሰው መጥቶ ቢጨንቀው ቢከፋው ወደዛ አዳራሽ ሄዶ በሩ ጋር ቆሞ ጸሎት ያደርጋል? አያረግም። አያረጉም። ምክንያቱም በዛ እግዚአብሔር ይገኛል ብለው አያምኑም ማለት ነው። ቀላል ነው። እግዚአብሔር የሚገኘው አብረው እስከሆኑ ብቻ በቃ እዛ ውስጥ እስካሉ ነው ድረስ ነው ማለት ነው። ከዛ ከወጡ በኋላ በቃ አለቀ፣ እግዚአብሔር አይገኝም ብለው ያምናሉ ማለት ነው። እኛ ግን እግዚአብሔር በቤቱ ይገኛል። ስለዚህ በቤቱ ስለምናገኘው ወደ ቤቱ እየገሰገስን ጸሎታችን እናደርጋለን፣ ከሚስጥራት እንሳተፋለን ማለት ነው። ስለዚህ መመሪ እዚህ ጋር አንድ ጥያቄ ማለት ነው። ይቅርታና ያው አሁን ካለው ርዕስ ሳይሆን የቅድሙን የሰጠኝ ጥቅሶች እንዳለ ይዣቸዋለሁ እና እንትን እላቸዋለሁ። አንደኛ ጢሞቴዎስ ጴንጤዎችን በብዛት እየጠየኳቸውም ስለነበረ የሚመልስልኝም አልነበረም። ብዙ ጴንጤ ጠይቄያለሁ። ጭራሽ እሱ ከድህነት ጋር ሁሉ አይገናኝም ይላል እና በእኛ በቤተ ክርስቲያናችን ደግሞ ምን አይነት መጽሐፍ ቅዱስን ስርዓቱን ጠብቃ እንደምትሄድ እና በቤተ ክርስቲያን ያለውን ነገር በአይናችን የምናየው ነገር ስለሆነ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 9 እስከ 15 ያለውን ያን ስርዓት ነው ወይስ እንዴት ነው? እስኪ እሷን ነገር ትንሽ አብራራለን። በቤተ ክርስቲያን በኦርቶዶክስ። እሺ እንግዲህ ወንዶች በስፍራ ሁሉ አለቁጣና አለክፉ ሀሳብ የተቀደሱትን እጆች እያነሱ እንዲጸልዩ ይፈቅዳሉ ይላል። እዚህ ጋር አስተውል። ወንዶች ሲባል ሁሉ አይደለም። አንደኛ ጢሞቴዎስ ነው፣ ሁለተኛ ጢሞቴዎስ ነው። ተሳስቼ እንዳይሆን እኔ አንደኛ ጢሞቴዎስ ነው የሰጠኝ። እዛው ነው ያለው፣ እዛው ላይ ነው ያለው። ኦኬ እሺ። እታች ስለ ወንዶችም የተናገረውን ጨምሬ ላንብብልህ ብዬ ነው። እሺ እሺ። ስለ ወንዶች ምን አለ? እጅ እየጫኑ መጸለይ ለወንዶች ተፈቅዷል አለ። ግን የተቀደሱ እጆች ነው የሚለው፣ አስተውል። ወንዶች ብሎ ግን ቀጥሎ ግን ምንድን ነው? የተቀደሱ እጆች ነው ያለው። የተቀደሱ እጆች ካለ ለሁሉ የሚደረግ አይደለም። ይሄ ለማን ነው? ለተለዩት፣ ለአገልግሎት ለተለዩት ማለት ነው። ስለዚህ ወንዶች እጅ እየጫኑ እንዲጸልዩ የተፈቀደው ወንዶች ብቻ ናቸው። አለቀ። እጅ እየጫኑ ክህነትን እንዲሰጡ እንዲሾሙ የተፈቀደላቸው ማን ነው? ወንዶች ብቻ ናቸው። በመጽሐፍ ቅዱስ ሴት ልጅ እጇን ጭና ለማንም ክህነት አትሰጥም፣ ለማንም ሹመት አታረግም። ከመጽሐፍ ቅዱስ ውጭ ነው። ይሄ የመጀመሪያው። ለሴቶች ደግሞ እዛው ዝቅ ብለው እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ ይሸፈኑ ማለት ነው። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ ይላል። ስለዚህ ይሄ ደግሞ በአምልኮ ጊዜ በተለይ በአምልኳቸው ጊዜ ሴቶች ራሳቸውን እንዲሸፍኑ ራሳቸውን በትህትና ዝቅ እንዲያደርጉ እግዚአብሔርን እንፈራለን የሚሉ ሴቶች በዚህ ህይወት እንዲመላለሱ መጽሐፍ ቅዱስ ያዛል። ሁሉም ሰው ነው ፌል ያደረገው በዚህ። ምክንያቱም አንዳንዴ ልብስ መልበስ በራሱ ክርስቲያን ብቻ አያሰኝህም። ምክንያቱም እግዚአብሔር ልብን ስለሚያይ ደግሞ ጥሩ ልብስ ለብሰህ ጥሩ ህይወት ካለህ በውስጥ ያለው ህይወት በውጭ የሚታያል ማለት ነው። አየው። ምክንያቱም ክርስቲያን ለምሳሌ አንድ ክርስቲያን እኔ ከጌታ ጋር ነኝ የምኖረው፣ እኔ የእግዚአብሔር ነኝ፣ ይህ መቅደስ ሰውነቴ የጌታ ስጋና ደም የበላ የጠጣ ነው ያለች ሴት ወይም ያለ ወንድ በውጭ ህይወቱን ታያዋለህ አይደለ? በትህትናው፣ በአለባበሳቸው፣ በአነጋገራቸው፣ በንግግራቸው፣ በፍሬዎቻቸው ሁሉ ታውቃቸዋለህ የክርስቶስ እንደሆኑ። ስለዚህ ይሄኛው በተለይ ኦርቶዶክስ ያልሆኑ ይሄ የታዘዝነው ነው፣ መጽሐፍ ቅዱሳዊም ነው፣ ስርዓተ ቤተክርስቲያንም ነው። ክርስቲያን ሴቶች ይሄ የተወጣጠረ የተገላለጠ ወንዶችን ወደ ዝሙት የሚወስድ ለዝሙት ለአመንዝራነት የሚቀሰቅስ በአምልኮ ጊዜ ሀሳብ የሚሰርቅ ምክንያቱም እዛ የምንሄደው ፋሽን ሾው ለማሳየት አይደለም፣ የሰውነታችንን ከርቭ ለማሳየት አይደለም። የምንሄደው ለአምልኮ ብቻ ነው። አለቀ። ሀሳባችን አላማችን ክርስቶስ ኢየሱስ ነው። አለቀ። ስለዚህ ይሄ ለሁላችንም በተለይ ክርስቲያንን ለምንል የታዘዘ ነው። እንዳልኩ ግን ይሄንን ደግሞ በፕሮቴስታንቱ ስትመጣው ግን የየራሳቸው ነገር አላቸው፣ የየራሳቸው አመላከት አላቸው በአለባበስና በሴት ልጅ ጉዳይ ላይ። ምክንያቱም የሴት ነብይም የሴት ፓስተርም ያላቸው ስለሆኑ የራሳቸውን ነገር በዚህ ላይ የራሳቸውን ነገር ያስቀምጣሉ። እኔ ግን ትክክለኛው ነገር ምንድን ነው ካልከኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅ መጫን፣ እጅ ጭኖ ክህነት መስጠት፣ ጵጵስና መስጠት፣ ዲቁና መስጠት፣ ቅስና መስጠት ሴት ልጅ አትችልም። በቤተክርስቲያናችን የክርስቶስን ስጋና ደም ፈትታ ማቁረብ ማጥመቅ አትችልም ሴት ልጅ። ይሄ ግን ማለት ተበደለች ማለት ነው አይደለም። ይልቁንም ሴት ልጅ ደግሞ የአምላክ እናት ተብላ ደግሞ ከፍ ብላለች እኮ አይደለ? አየህ፣ ሴት ልጅ ደግሞ የአምላክ እናት ተብላ ከፍ ብላለች።
120 ቤተሰቦች ትዝ ይለዋል። 36ቱ ቅዱሳት አንስት እኮ አሉ እዛ 72ቱ አርዳት አሉ። 36ቱ ቅዱሳት አንስት አሉ። 36ቱ ቅዱሳት አንስት እኮ አገልጋዮች ናቸው፣ ግን ነቢይ አልነበሩ። 36ቱ ቅዱሳት አንስት እኮ አገልጋዮች ናቸው፣ ግን የሚያጠምቁ አልነበረም፣ ቁርባን የሚሰጡም አልነበረም። ሐዋርያቱን ግን በአገልግሎታቸው ሁሉ ያገለግሏቸው ያግዟቸው ነበረ። አየህ፣ አልከፋቸውም። ተገፋን የሴት ልጅ እኩልነት አላሉም፣ የገባቸው ናቸው። አየህ፣ አሁን ብዙ ጊዜ ሴቶች ለምንድን ነው ካህን የማይሆኑት ብለው የሚናደዱ ሴቶች፣ እንዴ ወንዶችም ሁሉ እኮ ካህን አይሆኑም ይሆናሉ እንዴ? አሁን እዚህ ጋር ዲያቆናት እኔና ስዩም ነን። ወንዶች ዲያቆናት ወንዶች አሉ እዚህ ጋር እኮ ለጾታ ከሆነ አንተ ወንድ እኮ ነህ፣ ዲያቆን ነህ አይደለም። ስለዚህ ዲቁና ራሱ እኮ ለሁሉ ወንድ አይሰጥም። ወንድ ብቻ ስለሆንክ ዲቁና አይሰጥህም ማለት ነው። አየህ፣ ስለዚህ ይሄ የክህነት ጉዳይ የመንፈስ ቅዱስ ምርጫ ነው። መንፈስ ቅዱስ ለአገልግሎት ልዩ ልዩ ጸጋ ስለሚሰጥ በዛ በልዩ ልዩ ጸጋ ሁሉም ያገለግላል። በተረፈ ሴት ልጅ መዘመር፣ ማስተማር፣ በሰንበት ትምህርት ቤት በቤቷ ልጆቿ ማስተማር፣ ኦኬ፣ በሰንበት ትምህርት ቤት ማስተማር፣ በቴዎሎጂ ትምህርት ቤቶች ራሱ ታስተምራለች እኮ ሴቶች። በእኛ ቤተክርስቲያን አሉ እኮ ባይዘው ዲያቆናዊት የሚባሉ እኮ ሴቶች አሉ። ዲያቆናዊት የሚባሉ ሴቶች ማድረግ አለ። እነዚህ ሴቶች ማድረጋቸው እኮ መሰለ ዲያቆን አይደሉም። ዲያቆናዊት የተባሉበት ለምንድን ነው? ለምሳሌ ትልቅ የሆነች ሴት ከእስልምና ሊሆን ይችላል ወደ ቤተክርስቲያን ስትመጣ ትጠመቃለች አይደለ? ስትጠመቅ እና ቅብአ ሜሮን ሲፈጸምላት ካህኑ ሰውነቷን መንካት አይችልም። አየህ፣ ምክንያቱም ትልቅ ናታ፣ ህፃን አይደለችም፣ ትልቅ ናት። ስለዚህ ካህኑ ሰውነቷን መንካት አይችልም። ስለዚህ ምን ያደርጋል? የዚች ዲያቆና የተባለችውን እድሜዋ ከ60 በላይ ወይ ከ50 በላይ የሆነች ሴት ነው መሆን ያለባት። በቤተክርስቲያን የታወቀች አገልጋይ መሆን አለባት። ስለዚህ የእሷን እጅ ይዞ ያቺ ሴት ናት ያን ነገር የእሷን እጅ ይዛል ካህኑ። ምክንያቱም ሰውነቷን የሴቷን ሰውነት መንካት ክልክል ስለሆነ ማለት ነው። አየኸው? ስለዚህ ይህን ያህል እንኳን ሴቶችም በቤተክርስቲያናችን ይህን ያህል ድርሻም አላቸው። በቤተክርስቲያናችን ሴት ልጅ በአምልኮ ጊዜ ራሷን ትሸፍናለች፣ ትከናነባለች። መጽሐፍ ቅዱሱ እንደሚናገረው ነው። ይህንን በደንብ አድርገን በቤተክርስቲያን ለዚህ ነው ስትመጣ በቤተክርስቲያን እህቶቻችን ጻዕዳ ለብሰው ነጭ ለብሰው አንድ አይነት ወጥ ሆነው ሴት በሴት ቦታ ሆነ ወንድ በወንድ ቦታ ሆኖ አገልግሎታቸውን አምልኳቸውን ይፈጽማሉ ማለት ነው። ቅዱስ ጳውሎስ እንዳዘዘው መጽሐፍ ቅዱሳዊ ነው ማለት ነው። መጽሐፍ ቅዱሳዊ ነው። ይሄ ህይወት ራሱ ቢቀጥል መልካም ነው። ግን አሁን ምንድነው ችግሩ? ከቤተክርስቲያን ስንወጣ ደግሞ የምናብዳለን። ስለዚህ እሱ እብደት መስተካከል አለበት። በቃ ማለት የግድ ትሸፋፈንም በየመንገዱም እያልኩ አይደለም። የምትወድና የምትፈቅድ ከሆነ ምክንያቱም ለክርስቶስ ፍቅር አንገትም እኮ ይሰጣል አይደለ እንዴ? አንገት እኮ ራሱ ይሰጣል። ትታረዳለህ እኮ ወደ እሳት ትጎረጎራለህ። እኛ እኮ ገና የክርስቶስ ፍቅር ስላልገባን ራሳችንን ስላልካድን ነው አየው እንጂ ስለ ልብስ የምንጨነቀው ሰዎች የክርስቶስ ፍቅር ሲገባቸው እኮ እንኳን መሻፈን አይደለም አንገታቸውንም ለሰይፍ ይሰጣሉ፣ ወደ እሳትም ይወረወራሉ። የክርስቶስ ፍቅር ሰው ያው ክርስትና በድካም በመውደቅ በመነሳት ውስጥ የምናልፈው ስለሆነ ክርስቲያነትና ወንድሞቻችን ኦርቶዶክሲያነቶቻችን በርቱልን፣ ወንድሞቻችንን በርቱልን። ክርስቲያናዊ አለባበስ ቢኖረን፣ ክርስቲያናዊ አነጋገር ቢኖረን፣ ክርስቲያናዊ ህይወት ቢኖረን በጣም መልካም ነው። በአንድ አይመጣም። በማስተዋል በጥበብ ቀስ እያልን ክርስትና ህይወት ማደግ ስለሆነ በዛ መልኩ እንለፍ ለማለት ነው። በጣም እግዚአብሔር ይስጥልኝ ኤርሚሻ። ዛሬ ብዙ አልጨርስልኝም እስከ መጨረሻው ኤርሚያ አንድ ጥያቄ ነበረኝና በመጀመሪያ ቃልዎት ያሰማልን መዝሙረ ያሬድ እግዚአብሔር እድሜና ጤና ይስጥልን። እኔ ካንተ ጋር ቁጭ ብዬ ራሱ ከዚህ በመማሪ በጣም ደስ ነው ያለኝ። እግዚአብሔር አምላክ እድሜና ጤና ይስጥ ወንድሜ። አሁን ከዚሁ ስለ ሴቶች በዚሁ አያይዘህ ብትነግረን፣ በተለይ ለሴቶች መጽሐፍ ቅዱስ እንዴትና መቼ ማንበብ እንዳለብን አንዳንድ የተወሰኑ መረጃዎች ብትሰጠን። ብዙዎቻችን እኔን ጨምሮ መጽሐፍ ቅዱስን በተለይ ሴቶች ፈርተን ነው የምንይዘውና ለማንበብ እና አንዳንዴ የተወሰኑ ነገሮች ግልጽ ብታረግልን እንዴትና መቼ ማንበብ እንዳለብን። አመሰግናለሁ። ገብቶኛል። በጣም ጥሩ አሪፍ ጥያቄ ነው። ምክንያቱም አንዳንድ ሰዎች በልማድ የሚያደርጉት ነገር አለ።
ያለ እውቀት የሚያደርጉት ነገር ስላለ ማለት ነው። እሱም አንደኛው ምንድነው? ለምሳሌ ሴቶች በወራይ ልማዳችሁ ላይ ያላችሁ ወይም ፔሪየድ ላይ ያላችሁ መጽሐፍ ቅዱስ አናነብም አነካም ትላላችሁ። ይሄ ትክክል አይደለም። ባይዘው ምንም ነገር የምትከለከሉት ነገር የለም ከምን በስተቀር ከቁርባን በስተቀር። ወደ ቤተ መቅደስ ገብታችሁ ቁርባን መቀበል አትችሉም። ጥምቀት መጠመቃችሁ፣ ምክንያቱም ሴት ልጅ ደም እየፈሰሳት ጥምቀት ተጠመቂ ማለት አይሆንም አይደለ? ይሄ ራሱ ምንም እውቀትም እኮ አይፈልግም። በቃ በደንብ የታወቀ ነው። አንድ ቁርባን ደግሞ የማትቀበልበት ምክንያት ለምንድን ነው? እኛ ቁርባን ከመቀበላችን በፊት ከ15 ከ18 ሰዓት ያህል በጾም በጸሎት በሰጊድ እንቆያለን። ታውቁታላችሁ ይህን ነገር ብዬ አስባለሁ። ሴት ልጅ ደግሞ በዚህ ጊዜ ውስጥ ብዙ እህቶቻችን ያስመልሳቸዋል፣ ያማቸዋል፣ ሐኪም ቤት ይሄዳሉ። የሰውነት የሆርሞናል ቼንጅ አለ። የሚያማቸዋሉ፣ ወገባቸውን ራሳቸውን የሚያማቸዋሉ። በጣም ብዙ ነገሮች ያሳልፋሉ እህቶቻችን። ስለዚህ በዚህ የተነሳ ይሄንን በደንብ ፎከስ አድርጋ ብርትት ብላ ሙሉ ሰውነቷ ሀሳቧ ሳንትን ሳይል ሳትጨነቅ ሳትሳቀቅ የማድረግ የሚገባትን ነገሮች በዚህ በፔሪዮዷ ጊዜ ማድረግ ስለማትችል ከሚስጥራት ከቁርባኑ በዛን ጊዜ አትቀበሉም። ያንን የደማችሁ መፍሰስ የሚያቆምበት ቀኖች ካለፉ በኋላ ግን በንስሐ በቀኖና ወደ ቅዱስ ቁርባን መታችሁ መቀበል ትችላላችሁ ማለት ነው። በተረፈ ግን ጸሎት ማድረግ በቤቱ ጸሎት ማድረግ፣ ውዳሴ ማርያም ማንበብ፣ ዳዊት ማንበብ፣ መጽሐፍ ቅዱስ ማንበብ ምንም አትከለከሉ። ምንም የምትከለከሉት ነገር የለም። የሚረክስ ነገር የሚባል ነገር የለም። ስለዚህ እሱን በደንብ ልታውቁ ይገባል። መጽሐፍ ቅዱስን ዴይሊ ልናነብ ይገባል። ሁሌም በቻልን መጠን ባገኘነው አጋጣሚ አንዳንድ ምዕራፍ ብናነብ፣ ማቴዎስ ወንጌል ከሆነ አዲስ ኪዳን ከሆነ ከማቴዎስ ወንጌል መጀመር፣ ብሉይ ኪዳን ከሆነ ከዘፍጥረት ጀምራችሁ አንዳንድ ምዕራፍ በቃ ከዛ ፍቅሩ እያደረብን ሲመጣን እየጨመርን እንመጣለን። ስለዚህ መጽሐፍ ቅዱስ ሁሌም ቢነበብ መልካም ነው። በተለይ በስደት ያላችሁ ሰዎች በሚመቻችሁ ሰዓት ከስራ ጋር ከምን ጋር ሁኔታውን እያያችሁ ነፃ የምትሆኑበት ታይም እየጠበቃችሁ ብታነቡ መልካም ነው ማለት ነው። በተረፈ ወደ ቤተ መቅደስ የማትሄዱበት ምክንያት ቤተ መቅደሱ ስለሚረክስ አይደለም። የሚረክስ የአዲስ ኪዳን ቤተ መቅደስ የለም። ልክ በብሉይ ኪዳን ሴት ልጅ ረክሳለች እንደሚለውም አይደለም። እናንተ አሁን የፔሪየድ ላይ መሆናችሁ የወር አበባ የተባለውም እኮ ለዛ ነው። ልምላሜ ነው፣ አበባ ነው፣ ፍካት ነው፣ ለመውለድ ዝግጅት የምታደርጉበት ነው ምናምን ከሰውነታችሁ ያለው አደፍ የሚወጣበት ነው። የሰውነት ቆሻሻ እንደመውጣት ብሎ ተቃለቅ። የሰውነት ቆሻሻ በተለያየ መልኩ ይወጣል። ባይዘወይ እናንተ ብቻ አይደላችሁም እህቴ፣ ወንዶችም ራሳችን ከሰውነታችን አንዳች ፈሳሽ ቢኖር ወደ ቤተክርስቲያን አንሄድም፣ ወደ መቅደስ አንገባም። እዚህ ወደ ዳር ላይ ሆነን ጸሎታችን እናደርሳለን እንጂ ወደ ቤተ መቅደስ ገብተን ጥምቀትን አንፈጽምም፣ ስጋው ደግሞ አንቀበልም። ኢቭን በሽተኛ የሆነ ሰው እያስነጠሰ እያስመለሰው ምን እያለ ስጋው ደግሞ አይቀበልም። ስለዚህ ለሴት ብቻ አይደለም ለወንዶችም በደንብ ተቀምጧል። ከምን አንጻር? የጌታን ስጋና ደም ከማክበር አንጻር። በዛ ቀን የክርስቶስ ደም ብቻ ነው የሚፈሰው። ስለዚህ የፍጡር ደም ፈሱ መጥቶ የሚደረግ ነገር ስለሌለ ማለት ነው። ስለዚህ ለሴት ብቻ አይደለም ለወንዶችም የተከለከሉ ብዙ ነገሮች አሉ። ለምሳሌ ህልመ ሌሊት፣ ወንዶች ታውቃላችሁ ህልመ ሌሊት ምን እንደሆነ። ህልመ ሌሊት ቢያጋጥማችሁ እነዚህ ሁሉ የተቀመጠ ስርዓት አለን፣ ፍትሐ ነገሥት አለን፣ ቃለ ዓዋዲ አለን፣ በመጽሐፋችን ላይ በስርዓት ተቀምጧል። እነዚህ ሁሉ ሰው በተረፈ ግን ጸሎት አትከለከሉም። ልስገድ ካልሽን በርተሽ ስግደት አትከለከይ። ግን በፔሪየድ ላይ ያላችሁ እንኳን ልትሰግጂ ቀርቶ በጣም ብዙ ነገር ነው ፔን በህመም ውስጥ የምታልፊ። ስለዚህ ቤተክርስቲያን ይሄንን በደንብ ስለምትረዳ ይህን ስርዓት ሰራችላችሁ ማለት ነው እና ከዚህ አንጻር ቢሆን ጥሩ ነው። በተረፈ የጸሎት ጊዜ በቀን አንድ ክርስቲያን 7 የጸሎት ጊዜ አለው። በቤተክርስቲያናችን 7 የጸሎት ጊዜያት አሉ። በእነዚህ 7 የጸሎት ጊዜያት ውስጥ የበረታ 7ቱንም ያደርሳል፣ ደግሞ ያልበረታ ደግሞ የቻለውን ያደርሳል። በዛች የጸሎት ጊዜያት ውስጥ በእያንዳንዱ ጸሎት ውስጥ ስንቆም መጽሐፍ ቅዱስ እናነባለን፣ ዳዊት እናነባለን፣ ወንጌል እናነባለን። ከዛ ደግሞ በኋላ ከመተኛታችን በፊት ወንጌል እናነባለን። እነዚህ ናቸው ማለት ነው ባጭሩ።
እሺ ወንድም አንድ አለኝ እዚያው ላይ እና አሁን በወር እንትን በሚልበት ጊዜ 40 ክንድ ርቃችሁ ከቤተክርስቲያን ቁማችሁ ጸልዩ ይላልና እንግዲህ አባባል ነው መጽሐፍ ቅዱስ ላይ እንኳን እኔ በደንብ አላውቀውም እውነት ለመናገር ግን እስኪ ይሄንንስ ምን ትላለህ? እኛ መንሰሰባው ያደግነው ስለሆነ እዚህ ዋይ ይዘብት ነገርና እሺ ይኸውልሽ ምን መሰለሽ ቀደም እንዳልኩሽ ነው። ለምሳሌ ወደ ቤተክርስቲያን ወደ ውስጥ ወደ መቅደስ ከሚስጥራቱ ለመካፈል ከምን ለመካፈል አትገቡም። ኦኬ ምክንያቱም የጌታ ስጋና ደም የሚቀርበው በዛ ስለሆነ። ሁለተኛ ግን ወደ ቤተክርስቲያን እንኳን ብትመጪ አስቢው ካለው ህመም አንጻር አሁንም እየወጡ ንጽህናን ከመጠበቅ ከመታጠብ ከምትቀይሩት ነገር አለ ታውቂያለሽ። እዚህ ጋር መናገር ስለማይጠበቅብኝ ከነዚህ ሁሉ አንጻር ቤተክርስቲያናችን ምን ስራ ሰራች? በቃ ወይ እቺ ልጅ ከምትጨነቅ ከምትሸማቀቅ ኦኬ ለምሳሌ ሁሉ ምንድነው የሚሆነው? በቃ ቤትሽ አሳልፈሽ ጸሎትሽን መንፈሳዊ ነገሮችን አትከለከይም። እንዳልኩሽ ጸሎትሽን አድርገሽ በነዛ ቀናቶች ውስጥ 7 ቀን የሚፍች ጸሎትን አትከለከይም፣ ስግደትን አትከለከይም። የምትሺ ከሆነ መጽሐፍ ቅዱስ ማንበብ አትከለከይም፣ ውዳሴ ማርያም ማንበብ አትከለከይም። ኦኬ። ስለዚህ እነዚህን ሁሉ ነገር ቤትሽ እያደረግሽ መንፈሳዊነትሽን ሳትለቂ ከእግዚአብሔር ጋር ያለሽን ህይወት ኮኔክሽን ሳትለቂ ማሳለፍ ትችላለሽ። አሁን አንዳንድ እህቶች አሉ ምንም በቃ ህመም የላቸው ደማቸውም ብዙ አይፈስም። ስለዚህ ምን ያደርጋሉ? ይመጡና ራቅ ብለው ገረገራ ውስጥ ገረገራ ስልሽ ዛፎቹ ያለበት መጠለያዎች አሉ አይደለም? እዛ ገረገራ ውስጥ ሆነው ወደ መቅደሱ ውስጥ አይገቡም፣ ሚስጥራትን አይፈጽሙም። በጣም ርቀው ቆመው ጸሎታቸውን ያደርጋሉ። ኦኬ ጸሎታቸውን አድርገው አመስግነው ወደ ቤታቸው ይሄዳሉ። ኦኬ ስለዚህ ይሄንን በደንብ አድርገሽ ማስተዋል ነው እንደ ሰውነትሽ አይተሽ። ምክንያቱም እንዲህ ነው ብዬ ብናገር የአንዷ ሴት ሰውነት በዛ ጊዜ ሪያክሽኑ ሌላ ነው፣ ልዩ ነው። የአንዷ ሴት ሰውነት ደግሞ ሪያክሽኑ ልዩ ነው። በተረፈ ግን ከሚስጥራቱ ብቻ ነው የምትከለከሉት። አመሰግናለሁ። ቃልዎት ያሰማልና የብዙ እህቶቻችን ጥያቄ ነው ግን መጠየቅ ስለማይ ያው ስለምንድን ነው አፍረቱ ምንም ስላለን የብዙዎቻችን እህቶቻችን ጥያቄ ነውና ቃልዎት ያሰማልን። በጣም ነው የምናመሰግነው ወንድሜ፣ እድሜና ጤና ይስጥልን። በጣም ነው ደስ ያለኝ። ለምን መጽሐፍ ቅዱስ አለኝ ማንበብ ፈልጋለሁ፣ ግን ያ በቃ ባልከው ነገር ነው ታግቶ ምንድነው የሚባለው ይሄ ታግቼ የነበረውና አመሰግናለሁ። ለማንኛውም እግዚአብሔር ይስጥልን። ምንም ችግር የለውም። እኔ ይቅርታ እዛው ጋር አንድ ጊዜ አያይዤ ልጠይቅ ከመጽሐፍ ቅዱስ ጋር። መዝሙረ ዳዊት አሁን በቅርቡ ነው ማንበብ የጀመርኩትና ማለት አንዳንድ ስራ በምወጣበት ሰዓት ስለማይመቸኝ ሞርኒንግ ስለምነሳ አንዳንድ ሰዎች ምግብ ከበላሽ በኋላም ስትመለሽ ማንበብ ትችያለሽ የዕለቱን። አንዳንድ ሰዎች ደግሞ በጭራሽ አይነበብም በቃ በምችይበት ነው አሉኝ። እንደገና ደግሞ ተጀምሮ አይቋረጥም፣ ስለዚህ ያው ከቻልሽ ብቻ ነው ምናምን አሉኝና በዚህ ትንሽ ኮንፊውዝድ ስለሆንኩ ነው። እሺ ለምሳሌ አሁን ይኸው የተለያየ ሰዓት ላይ ያለ ነው፣ መጽሐፍ ቅዱስ እያነበብን ነው። ምግብ የበላችሁ አላችሁ፣ ያልበላችሁ አላችሁ፣ ግን መጽሐፍ ቅዱስ እያነበብን ነው። ኦኬ ሰው እንግዲህ የ7 የጸሎት ጊዜያት አሉን ያልነውን ለዛ ነው። 7 የጸሎት ጊዜያት ላይ ለምሳሌ ሌሊቱ ጸሎት ምግብ ሳንበላ ምናምን፣ ምክንያቱም በሌሊት መቼም እኛ እንስሳ አይደለንም። ኦኬ ሰው 7 የጸሎት ጊዜያት አሉን። በተለይ ሌሊቶቹ ጸሎት ምግብ ሳንበላ የምንጸልያቸው ጸሎቶች ናቸው። ከዛ በኋላ ግን ያሉት የከሰዓቱ ጸሎት ብትይኝ፣ የሰርኩ ጸሎት ብትይኝ ምግብ ከበላም በኋላ የምንጸልያቸው ጸሎቶች ናቸው። ስለዚህ ይሄ ምንም የሚያገናኙ የለም። ጸሎቱን የምታደርጊበት ሰዓት
ምግብ ከመብላትሽ በፊት የምታደርጊው ጸሎት አለ፣ የሌሊቱ በተለይ። ከዛ ደግሞ ምግብ ከበላሽ በኋላ ደግሞ ለምሳሌ የኖአም ጸሎት አለ፣ ከመተኛታችን በፊት የምንጸልየው ጸሎት አለ። ራት ከበላን በኋላ እኮ ነው የምንጸልየው እሱ። እሺ ራት ከበላን በኋላ እኮ ነው። ስለዚህ የሌሊቱም ጸሎት ሌሊት የተነሳሽ የምታደርጊውም ጸሎት ኦልሬዲ ራት በልተሽ ከተኛሽ በኋላ የምታደርጊው ጸሎት ነው። ስለዚህ ይሄንን በደንብ በእውቀት መያዝ ነው። 7 የጸሎት ጊዜያት አሉ። በ7ቱ የጸሎት ጊዜያት ውስጥ የትኛው ነው ሰዓት ከምግብ በፊት የሆነ የትኛው ነው ከምግብ በኋላ የሆነው የሚለውን እሱን መለየት አንድ። ሁለተኛ ደግሞ የምትቀበይ ከሆነ እና ደግሞ የምታስቀድሽ ከሆነ እንበል ለምሳሌ ቅዳሜ ለእሑድ የምትቀበይ ከሆነ ዝግጅቱ የሚጀምረው አርብ ነው። አርብ ዕለት ዝግጅት ትጀምሪያለሽ። ቅዳሜ ለእሑድ እሑድ ዕለት ቅዳሴ ሄደሽ የምትቀበይ ከሆነ ከ15 እስከ 18 ሰዓት ያህል መጾም አለብሽ። ስለዚህ መብላት የምታቆሚበት ሰዓት አለ ማለት ነው። ኦኬ የማትቀበይም እንኳን ቢሆን ቅዳሴ ለማስቀደስ ካሰብሽ አስቀድመሽ አትሊስት ቅዳሜ አስቀድመሽ በጊዜ በልተሽ ማቆም አለብሽ። ምክንያቱም በራሱ ምግብ ከበላሽ በኋላ ሰውነትሽ ለዛ ነገር ሪስፖንድ የሚያደርግበት ኢቭን ለጸሎት እንኳን ለመቆም አንዳንዴ ያቅተናል አይደል ከበላም በኋላ እሺ። ስለዚህ እነዚህ ነገሮች ስላሉ ከቅዳሴው ጋር የተገናኘው ጊዜ በጾም በጸሎት ተወስነን ተገድበን በሰጊድ ተገድበን እንጠብቃለን። ከዛ በተረፈ ግን ያሉት ቀናቶች ግን ከዛ ውጭ ያሉት ከሰኞ እስከ ዓርብ ያሉበት ቀናቶች ላይ ደግሞ ከስራ ጋር ያለን ሰዎች ከምግብ በፊት የምንጸልየው ጸሎት አለ። ምክንያቱም ሰዓቱ ራሱ ከምግብ በፊት ስለሆነ፣ ከምግብ በኋላ ደግሞ የምንጸልየው ጸሎት አለ። ምክንያቱም ሰዓቱ ራሱ ከምግብ በኋላ የሚጸለይ ስለሆነ ማለት ነው። ስለዚህ ይሄ በደንብ እያንዳንዱ ባዛው የጸሎት ጊዜያት ከነገረ ክርስቶስ ጋር የተገናኙ ናቸው። ከነገረ ክርስቶስ ጋር የተገናኙ ናቸው። ለምሳሌ እነሱን ቶሎ ቶሎ ልንገርሽና ልጨርስ መሰለኝ። ምክንያቱም እኔም ስራ አለኝ መመለስ አለብኝ። አንተ ታዛጋ ለዚህ ቁጭ ብለህ ጠዋት እንደተነሳው ከፈትኩ በቃ መጣ። ደስ ብሎኛል በጣም ብዙ ነገር ተማማርን። ዋው በጣም ብዙ ነገር ነው እንጂ ሌላ ጊዜ ስለምንቀጥለው ችግር የለም። ብዙ ነገር ተማማርን። አሪፍ ነገር ነው። ኧረ እንኳን ምክንያት ሆንከን ትልቅ ነገር ነው። እግዚአብሔር ይስጥልህ አንተም። እሺ የጸሎት ጊዜያቶቹን ቶሎ ቶሎ እናገር። የጸሎት ጊዜያቶቹን ቶሎ ቶሎ እናገር። የመጀመሪያው የጸሎት የምናደርገው ለምሳሌ ቅዱስ ዳዊት በመዝሙረ ዳዊት መዝሙር 118 ላይ በመዝሙረ ዳዊት መዝሙር 118 ላይ 7 ጊዜ በቀን አመሰግንሃለሁ ይላል። በመዝሙረ ዳዊት መዝሙር 118 ላይ 7 ጊዜ በቀን አመሰግንሃለሁ ይላል። እነዚህ 7 ጊዜ በቀን አመሰግናለሁ ሲል እነዚህ 7 ጊዜዎች ምንድን ናቸው ብላ ቤተክርስቲያናችን ትፈተዋለች። ምክንያቱም በቀን 7 ጊዜ አመሰግናለሁ ይላል ዳዊት። ስለዚህ የመጀመሪያው ጸሎታችን የሚሆነው የጠዋት ጸሎታችን ነው። ጠዋት 12 ሰዓት ላይ ይሄ ጸሎታችን ለምንድን ነው የጠዋት 12 ሰዓት የምንጸልየው ቢባል አምላካችን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ በሰላም ስላሳደርከን በሰላም እንድንተኛ ሌሊቱን በሰላም አስነስተ በሰላም ተኝተን በጠዋት ደግሞ በሰላም እንድንነሳ እድሜን ስለጨመርክልን ጊዜን ስለሰጠህን ጨለማውን አሳልፈ ብርሃንን ስለሰጠህን ብለን የምናመሰግንበት ነው። ይሄ ጸሎት ሰዓት 12 ሰዓት ነው ማለት ነው። ኦኬ ጸሎት ሰዓት 12 ሰዓት ነው። በነገራችን ላይ አምላካችን ኢየሱስ ክርስቶስ ለፍርድ የቀረበበት ሰዓት ሐሙስ ሌሊት አይደል ያዙት ጌታችንን ትዝ ይላችኋል አይደለ? ሐሙስ ሌሊት ይዘውት ሌሊቱን ሙሉ በእስር ቤት ነው ያሉት። ከዛ በኋላ ግን ዓርብ ጠዋት ላይ ነው ዓርብ በጠዋት ነው ወደ ፍርድ አደባባይ ወሰዱት። ኦኬ ስለዚህ ያናስበን ስለኔ ስትል ፍርድ አደባባይ ላይ ስለኔ ስትል ቆምክ፣ ኦኬ በምድሪያን ነገስታት ፊት ቆምክ ስንል ይህንንም ደግሞ አስበን ልክ ዓርብ 12 ሰዓት ከጠዋት ጀምሮ ነው ጌታን ከመከራ ማድረስ ጀመሩት። ከሐና ወደ ቀያፋ እያዟዟሩ ከአንዱ ንጉስ ወደ ሌላ ንጉስ እያዟዟሩ ይህን ሁሉ ያደረሱበት ማለት ነው። ኦኬ ስለዚህ አንደኛው የጠዋት 12 ሰዓት ነው። በጣም ጥሩ። ሌላው ደግሞ ረፋድ 3 ሰዓት ነው። 3 ሰዓት ነው። ይሄ ደግሞ አምላካችን ኢየሱስ ክርስቶስን መስቀል አሸክሞ ወደ ቀራንዮ ተራራ ለመውሰድ ጉዞ የጀመረበት ሰዓት ነው ጌታችን ኢየሱስ ክርስቶስ። ኦኬ ጠዋት 12 ሰዓት ላይ በነገስታቱ ፊት ለፍርድ የቆመበት ነው። 3 ሰዓት ደግሞ የመስቀሉን ጉዞ መስቀል አሸክሞ ጉዞ የጀመረበት ነው። ኦኬ መስቀል አሸክሞ ጉዞ የጀመረበት። ስለዚህ ይህን አስበን የምናመሰግንበት ጌታችንን ሕማሙን ግርፋቱን እያሰብን
ስለ እኔ መስቀል ተሸከምክ ብለን የምናስብበት ነው ማለት ነው። ኦኬ እሺ። ደግሞ ትዝ ይላችሁ እንደሆነ መንፈስ ቅዱስ የተቀበሉበት ደግሞ ሰዓት ነው። መንፈስ ቅዱስ የወረደበት ሰዓት ነው። 120 ቤተሰቦች ማለት ነው። 72 አርድእትና 36 ቅዱሳት አንስት መንፈስ ቅዱስ ጸጋን በጽርሐ ጽዮን የተሰጠበት የተቀበሉበት ሰዓት ነው። 3 ሰዓት ከዛ 6 ሰዓት መጣ። 6 ሰዓት ደግሞ እኩለ ቀን ነው። ይሄ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ብሎ ምንም በደልና ኃጢአት ሳይኖርበት በቀራንዮ አደባባይ ላይ በመስቀል የተሰቀለበት ሰዓት ነው። 6 ሰዓት በመስቀል የተሰቀለበት ሰዓት ነው። 6 ሰዓት። ስለዚህ ውለታውን እያስታወስን ስለ እኔ ተሰቀልክ እያልን የምናስብበት ሰዓት ነው። 6 ሰዓት፣ 12 ሰዓት፣ 3 ሰዓት፣ 6 ሰዓት። ከዛ ደግሞ 9 ሰዓት 9 ሰዓት መጣ። ይሄ ሰዓት ደግሞ አምላካችን ኢየሱስ ክርስቶስ ከ6 እስከ 9 ሰዓት ድረስ በመስቀል ላይ ዋለ። ከዛ በኋላ አስተውሉ፣ 9 ሰዓት ላይ ብዙ ተአምራቶች ተደረጉ ይላል ዮሐንስ ወንጌል ስታነቡት። ኦኬ ብዙ ተአምራት፣ ሙታን ተነስተዋል፣ መቃብራት ተከፍተዋል፣ የቤተ መቅደሱ መጋረጃዎች ተከፍተዋል፣ ተቀዷል፣ ፀሐይ ጨልማለች፣ ድንቅ ነገሮች ተደርገዋል። ስለዚህ ይሄ ደግሞ የ9 ሰዓቱ ጸሎታችን ይህን ሁሉ እያሰብን ውለታውን እያሰብን ስለኛ ሲል መሞቱን እኛን እሱ እርቃኑን ተሰቅሎ እኛን ሞገስ እንዳጎናጸፈን ሁሉ የምናስብበት ነው ማለት ነው። 9 ሰዓት ከዛ 11 ሰዓት አለ። 11 ሰዓት 12 ሰዓት 3 ሰዓት 6 ሰዓት 9 ሰዓት ከዛ 11 ሰዓት 11 ሰዓት ደግሞ አምላካችን ኢየሱስ ክርስቶስን ክቡር ስጋውን ከመስቀል ላይ አውርደው ዮሴፍና ኒቆዲሞስ ስጋውን ከመስቀል ላይ አውርደው የአይሁድ ሰንበት ከመግባቱ በፊት በአዲስ መቃብር ያዋሉበት ሰዓት። ጌታችን ኢየሱስ ክርስቶስ እስከ 11 ሰዓት ድረስ በመስቀል ላይ ውሎ ነበረ። ስለዚህ 11 ሰዓት ላይ ቅዱስ ስጋውን አስፈቅደው ኒቆዲሞስና ዮሴፍ ከመስቀል ላይ አውርደው በአዲስ መቃብር ያኖሩበት ሰዓት ነው። ስለዚህ ስለኛ ሲል በመቃብር ማደሩን፣ መሞቱን፣ በመቃብር ወደ መቃብር መውረዱን ሁሉ ይህን ሁሉ የምናነሳበት የምናስተውልበት ሰዓት ነው ማለት ነው። 11 ሰዓት ከዛ ማታ 3 ሰዓት ማታ 3 ሰዓት ደግሞ በጌቴሴማኒ ክርስቶስ አምላካችን የጸለየበት ነው። ትዝ ይላችሁ እንደሆነ ለቅዱሳን ሐዋርያቱም ጸልዩ ተግታችሁ ያለበት ሰዓት ነው ማታ። ሐሙስ ማታ ነው ጌታችን የተያዘው ትዝ ይላችሁ እንደሆነ። ስለዚህ ይሁዳ ሊቀ ካህናቶቹን ወታደሮቹን ሁሉ እየመራ ይዞ መጥቶ ጌታን በመሳም አሳልፎ የሰጠበት ሰዓት ነው። ስለዚህ በዚህ ጊዜ ይሁዳ በመሳም አሳልፎ እንደሰጠ እኛም ወዳጆቻችንን ክፉ እንዳናረግባቸው ሸንጊያዎች እንዳንሆን ፍቅራችን መሸንገል ያለ ማለት ነው። ሌሊት 6 ሰዓት አለ። ሌሊት 6 ሰዓት አለ። የሌሊት 6 ሰዓቱ ደግሞ አምላካችን ኢየሱስ ክርስቶስ መቃብር ክፈቱልኝ ሳይል ድንጋዩን አንሱልኝ ሳይል ሞትን ድል አድርጎ የተነሳበት ስለሆነ ይህ ደግሞ የሌሊቱ 6 ሰዓት ጸሎታችን የጌታን ትንሣኤ እያወጅን ሞቴ የተገደለበት ትንሣኤ ያገኘሁበት ሞታችንን ሞቶ ሞታችንን ገሎ ጌታችን የተነሳበትን የምናስተውልበት የምናስብበት ሰዓት ነው ማለት ነው። ስለዚህ ስንት ሰዓት ሰጧችሁ? 7 የጸሎት ጊዜያት 12 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት እና ሌሊት 6 ሰዓት ወይም ይሄ ከመተኛታችን በፊት የምንጸልየው ጸሎት ነው ማለት ነው። በዚህ ጊዜ ውስጥ መጽሐፍ ቅዱስ እናነባለን። በዚህ ጊዜ ውስጥ የዳዊት መዝሙር እንደግማለን። በዚህ ጊዜ ውስጥ ወንጌል እናነባለን፣ ውዳሴ ማርያም እናነባለን፣ እንሰግዳለን፣ እንጸልያለን ማለት ነው። በዚህ ጊዜ ውስጥ ይኸው ነው። ስለዚህ የኔ አሁን ትምህርት ሲጀምር የመጀመሪያ ትምህርት ማለት መጽሐፍ ቅዱስን መግለጽ ሲጀምር የመጀመሪያ ያገኘሁትኝ መጽሐፍ ቅዱስ ላይ የዮሐንስ ምንድነው አዲስ ኪዳን ላይ ማለት ነው። የአዲስ ኪዳን ማቴዎስ ጀምሬ ነው እስከ ዮሐንስ ራእይ ይሄድ። ከዛ በኋላ ግን ብሉይ ኪዳኑን ደግሞ ልክ እንደ መጋረጃ አለ አይደለ? ከዚህ በፊት የነበሩ ትንቢቶችን የተረዳሁበት መንገድ ያነበብኩት እና ሰዎቹ እንዴት ማንበብ አሁን ምንድነው የሚባለው ይሄ ቅድም እያልኩ የነበረው ውዳሴ ማርያም ምናምን ነገር ከማንበባቸው በፊት መጽሐፍ ቅዱስን በደንብ እንዲረዱትኝ መጽሐፍ ቅዱስን ከየት ጀምሮ ቢያነቡት ይሻላል?
ኦኬ ቆይ አንዴ አሁን ስራ መጣብኝ። ይቅርታ አያበዛንበት ዛሬ። ችግር የለውም ሚቲንግ ስለጀመርኩኝ ነው እንጂ ምንም ችግር የለውም። ችግር የለውም። ሌላ ጊዜ ወይም ዲያቆን ስዩም ስላሉ ዲያቆን ስዩም ይቀጥሉ። በቃ እሺ፣ እሺ መምህሬ ቴንኪው በጣም ነው የምናመሰግነው። ኦኬ እሺ፣ አመሰግናለሁ። ኤርሚዬ ምንድን ነበር ጥያቄ? እስኪ አንዱን ጠይቀን። ጥያቄ ነበረው የኔ ምንድን ነው መጽሐፍ ቅዱስን አሁን ውዳሴ ማርያም ምናምን እናነባለን አይደል? ብዙ ሰዎች አሁን ውዳሴ ማርያም ምናምን እናነባለን በቤተክርስቲያን እና የሰው ልጅ መጀመሪያ ማንበብ ያለበት እኔ ሳነብ መጀመሪያ ላይ ያነበብኩት አሁን ውዳሴ ማርያምም ስላልነበረኝም አላነበብኩትምም መጽሐፍ ቅዱስን በአዲስ ኪዳን ነው ጀምሬ ያነበብኩት እና የሰው ልጅ መጀመሪያ ሊያነብ የሚገባው የትኛው መጽሐፍ ነው? አይ ለምሳሌ በጸሎታችን ስርዓት እኛውን የምንጸልይ የዘወትር ጸሎት ከዛ ውዳሴ ማርያም እናደለ እንደ በጸሎት ስናደርግ የዘወትር ጸሎት አለ። ይሰማል? ድምጼ እየተቆራረጠ ነው እንጂ ይሰማል። ድምጼ ይሰማል? አዎ ይሰማል። እንትን ወደ ለማንበብ መጽሐፍ ቅዱስ ለማንበብ አዲስ ኪዳን ከጀመርክ አዲስ ኪዳን ጀመረህ ማንበብ ነው። ብሉይ ኪዳን ደግሞ ከጀመርክ ዘፍጥረት ጀመረህ ማንበብ ነው። መጽሐፍ ቅዱስ ማለት ነው። ጸሎት ደግሞ እንዴት ብዬ ነው እንደዚህ ያነበብኩት? አይ በቃ አሁን አዲስ ኪዳን ከጀመርክ ከማቴዎስ ወንጌል ጀምረህ ታነባለህ እስከ መጨረሻ። ብሉይ ኪዳን ከጀመርክ ደግሞ ዘፍጥረት ጀምረህ ታነባለህ ማለት ነው። በቃ ጀምራችሁ ሲጀምር አዲስ ኪዳን አንብባችሁ ሲጨርሱ ደግሞ ግን ለአዲስ ሰው ለእንደኔ አይነት ሰው መጽሐፍ ቅዱስን አንብቦ ለማያውቁ ሰው ወይም ደግሞ በቤተ ክርስቲያን እንደዚሁ ከመስማት ብቻ የነበረ ሰው መጽሐፍ ቅዱስ መጀመሪያ ማንበብ አለበት ወይ ነው ጥያቄ። መጀመሪያው የሚለው መጽሐፍ ቅዱስ ቢያነብ ይሻላል ወይስ ሌላውን ቢያነብ ይሻላል? እኔም እያልኩ የነበረው የተነሳውበትን ነው እየተናገርኩ የነበረ። ጥያቄ እኮ ግልጽ እኮ ነው። ምንድነው አሁን እንተው ለምሳሌ አንድ ብዙ ያልተማረ ምዕመን እሱ መጥቶ ጥያቄ እንትን ሲያነብ ቀጥታ መጥቶ መጽሐፍ ቅዱስ ማንበብ ይችላል ወይ? አዎ ይችላል። በቃ ማንኛውም ሰው መጽሐፍ ቅዱስ ገዝቶ ከዛ ትንሽ የአጠናን ዘይቤ ወይም ዘዴ ቢማር ጥሩ ነው። ለምን? በደንብ ግልጽ እንዲሆንለት ማለት ነው። ያለዛ ደግሞ የሚከብደውን ሐሳብ ይሄ ነገር ምን ማለት ነው ብሎ ትርጉም ያሸዋል። መጽሐፍ ቅዱስ ጥሬውን መብላት አትችልም። ትርጉም የሚያሽን እንደዚሁ መምህራን ከዚህ ሲገቡ ይሄ ነገር ሳነብ እንደዚህ ሆነብኝ ብሎ እሱን ነገር ጥያቄ የሆኑትን አውጥቶ በወረቀት እነሱን መጠየቅ ማለት ነው። ከዛ ጸሎት ስታደርግ ደግሞ ከዘወትር ጸሎት አለ ውዳሴ ማርያም፣ ከዛ ዳዊት ትጸልያለህ። ግልጽ ነው። እንደዚህ አድርገህ እንትን መጸለይ ትችላለህ ማለት ነው። እና በጣም ነው የምናመሰግነው። ዛሬ ብዙ ተማሪ በጣም ተመሰገነ ይሁን። አረ በጣም እንዴ ከጅብ መንጋጋ ነው የወጣህ እያልኩኝ ቅድም እያወራሁ ነበር እኮ አሰማኝ። አንዳንድ ጥያቄ ደግሞ ሲኖር ደግሞ አንዳንዶቹ ወንድሞቻችንም በውስጥ ጽፉ ይመልሳሉ። ኦኬ እሺ፣ አረ ችግር የለም። ዋናው ነገር እንደዚሁ ከተማማርን በቂ ነው። በጣም ብዙ ሰው ገዝት ልኮ ነበር። ያው መምህር ስለሄዱ አሁን ብትልኩልኝ ለእኔ አሁን ምንም ነገር አልላችሁም። ዛሬ ጥያቄ ናዳ ዘነበላችሁበት እኮ ገና። አዎ እንዴ! ኧረ ገና ስንት አለ መሰለህ፣ ስንት ጥያቄ አላቸው። ብዙ ሰው እኮ ጥያቄ አለው። አማኑኤል ዝም ብሎ ስለኖረ ሳይሆን ብቻ ግን በጣም ደስ የሚል ነው። አመላለሱም ዲያቆን አመላለስ በቃ እኛ በሚገባን ነገር ነው የሚናገረውና ደስ ይላል። ቃል ተሰማልን መመራቸው። እስኪ ዳኒ መጥቷል እኮ ዳኒ ሰላም ልበል። ወጣ እንዴ? አይ ዳንኤል መጣ ገዝት ላከ ገባ፣ ከዛ ወጣ ሄደ።